ነገ ህዳር 29 አቤት አቤት አቤት! እንኳን አደረሳችሁ። በእውነት በጨረቃ ላይ ለ50 ዓመት፣ በፀሐይ ላይ ለ50 ዓመት፣ በደመና ላይ ለ50 ዓመት፣ ዓለምን በመዞር ደግሞ እንደዚሁ ለ50 ዓመት የኖሩ ከሰው ተፈጥረው ከመላእክት የተደመሩ እንደ ሰው ተፈጥረው እንደ መላእክት የኖሩ ቅዱስ አባት ስምህን የጠራ በቃል ኪዳን የታመነ የገድልህን መጽሐፍ የጻፈ ያጻፈ የነበበ ያስነበበ ገዝቶ አስጽፎ በቤቱ ያስቀመጠ ለቤተ ክርስቲያን ማንኛውንም አቅሙ የፈቀደውን መብአ የሰጠ ስጦታ ያበረከተ እስከ 10 ትውልድ ድረስ ምሬልሃለሁ የተባሉ በቃል ኪዳን ታምኖ በስም የተማጸነ ሰው ንስሐ ሳይገባ አይሞትም የተባሉ ቅዱስ አባት መውለድ ያልቻለች ሴት አንተን ልጅ አሰጠኝ ብላ ብትማጸንህ ልጅን እሰጣታለሁ። የገድልህን መጽሐፍ ገዝቶ ወይም ደግሞ አስጽፎ በቤቱ ያስቀመጠ እርኩሳን አጋንንትና ሰይጣናት፣ ወባ፣ ወረርሽኝ፣ ማንኛውም አይነት ተስቦ በሽታ አይከሰትበትም። የገድልህ መጽሐፍ በተቀመጠበት ቦታ መልአከ ጽልመት አይደርስም። በገዳም የተቀበረ መነኩሴ ቢኖር በሰማይ ክንፍን አበቅልለታለሁ። አይሁድም አረማዊም ያላመነ ያልተጠመቀም ሰው ቢሆን በገዳምህ መጥቶ ቢያርፍ ወይም ደግሞ ቢቀበር ይቅር እልልሃለሁ። በመቃብሬ በጎልጎታ እንደተቀበረም አድርጌ እቆጥርለታለሁ። እኒህ ሕዝቡን የሚባርኩበትና አጋንንትን የሚያሸንፉበት መስቀል ከሰማይ የወረደላቸው ለረዥም ዓመታት ቆሞ በጸለዩበት ቦታ ጸበል የፈለቀላቸው በታላቅና ጽኑ ተጋድሎ ላይ እያሉም ሰይጣን ያገሩን ሰዎች አስነስቶ አንዲት በዝሙት የጸነሰች ሴትን አምጥተው ከእርሱን የጸነስኩ በይ አሏት። እርሳቸውም በሕዝብ ፊት አንቺ ሴት ከኔ ነው ያረገዝሽው ብለው ቢጠይቋት ይህች ዘማዊት ሴትም አዎ ካንተ ነው ያረገዝኩት ብላ በሐሰት በመመስከሯ አባታችንም በማዘን በአንቺና በእኔ መካከል ሕያው እግዚአብሔር ይፍረድ ቢሉ ይህች ዘማዊት ሴት ከሁለት ተሰንጥቃ ሞታለች። አባታችንም ምድሪቱን ረገሟት። አዎ የተዘራው አይብቀልብሽ፣ የተተከለው አይጽደቅብሽ፣ ብርድና ውርጭ ይፈራረቅብሽ ብለው ረግሟት ወደ ሰሜን ጎንደር ወደ ጎንዲ ተክለ ሃይማኖት ሄደዋል። ይህቺ መጀመሪያ ሲጋደሉባት የነበረችው በሐሰት የተከሰሱባት የረገሟት ቦታ ደግሞ ጸገሮ ናት። ታኅሳስ 28 ቀን ኢየሩሳሌም ሳሬራ በምትባል የተወለዱት እኒህ ቅዱስ አባታችን ሐምሌ 29 ቀን በዚህ ጎንዲ ተክለ ሃይማኖት ካረፉ በኋላ በእርግማናቸው መሠረት በመንዝና በይፋት ውርጩና ድርቁ ስለበዛባቸው አንድ የበቁ ባህታዊ ከጫካ ውስጥ ወጥተው በሐሜታችሁ ምክንያት እጨ ዮሐንስ ስለረገሟችሁ ነው የሁሉ መከራ እየመጣባችሁ ያለ፣ አሁንም ቢሆን በጎንዲ ተክለ ሃይማኖት አርፈዋልና ግማደ አጽማችሁን ሄዳችሁ ይዛችሁ ኑ አሏቸው። ሕዝቡም አባታችን ከአረፉ ከ134 ዓመታት በኋላ የእግዚአብሔር ፈቃድ ሆኗልና በቅዱሳን እየተመሩ ወደ ጎንዲ ተክለ ሃይማኖት ሄደው የቅዱሱን ግማሹን አጽማቸውን ይዘው ወደ መንዝ ተመልሰዋል። ብርዱና ቁርጩም በመንዝ ቀንሶላቸዋል። እጅግ በጣም የሚገርመው ነገር አሁንም በዚህ በእኛ ዘመንም ብርድ፣ ውርጭ፣ ድርቅ ሲፈራረቅባቸው የኒን ቅዱስ አባት ታቦትና ከሰማይ የወረደላቸውን ቅዱስን መስቀላቸውን ይዘው ሕዝቡን ሰብስበው ምህላ በሚያደርሱ ሰዓት ወዲያው መፍትሄ ያገኛሉ። እኒህ ስም አጠራራቸው የከበረና የከበደ አሁን በዚህ ባለንበት በ8ኛው ሺህ ለኃጢአተኛው ትውልድ መጽናኛ ሆነው የተገኙልን የመካኖች የበሽተኞች መከታ ቅዱሱ አባታችን አቡነ እጨጌ ዮሐንስ ዘጸገሮ ወይም ደግሞ አቡነ እጨጌ ዮሐንስ ዘጉንድ ነገ ህዳር 29 የተወለዱበት የልደት በዓላቸው ነው። እንኳን ተወለዱልን አባታችን። በሉ እስኪ ኮፒ ሊንክ ማድረግ እንዳይረሳ እላለሁ። መድኃኔ ዓለም ኢየሱስ ክርስቶስ ከታላቁ ከቅዱሱ አባታችን ከአቡነ እጨጌ ዮሐንስ ዘጸገሮ ወይም ደግሞ ዘጉንድ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆይ።